ፊታችሁን በገላ ሳሙና መታጠብ ንጽህና ሳይሆን ቆዳችሁን በገዛ እጃችሁ መጉዳት እንደሆነ ታውቃላችሁ? ብዙዎቻችን የምንሰራው ይሄ ስህተት ያለ ዕድሜ መጨማደድና ለብጉር መንስኤ እየሆነብን ነው። በዚህ ቪዲዮ ሳሙና በቆዳችን ላይ የሚያደርሰውን ዋና ዋና ጉዳቶች፣ ሳይንሳዊ መፍትሄዎቹንና አማራጭ የሌላቸውን ሰዎች ሊጠቀሙባቸው የሚችሉ ደህንነቱ የተጠበቀ አጠቃቀምና ተፈጥሯዊ አማራጮችን እናያለን። እኔ ዶክተር አማኑኤል ነኝ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። ቪዲዮን ላይክ ማድረግ ጀምሩት። ሳሙና ለፊት ቆዳ የማይመከርባቸው 4 ዋና ዋና ምክንያቶች አሉ። አንደኛ፣ የፒኤች መመጣጠንን ያዛባል። ይህ በጣም ወሳኙ ነጥብ ነው። የሰው ልጅ ቆዳ በተፈጥሮ አሲድ ማንትል የሚባል ቀጭን የፈሳሽ ሽፋን አለው። የዚህ ሽፋን የፒኤች መጠንም በአማካኝ ከ4.7 እስከ 5.7፣ ይሄ ማለት ትንሽ አሲዳማ ነው። ይህም አሲዳማነት ባክቴሪያዎች እንዳይራቡና ቆዳም እንዳይቆጣ ይከላከላል። ታዲያ የሳሙና ተጽዕኖ፣ አብዛኞቹ መደበኛ የገላ ሳሙናዎች የፒኤች መጠናቸው ከ9 እስከ 11፣ ይሄ ማለት አልካላይን ወይም ደግሞ ቤዝ ነው። ፊታችንን ታዲያ በእነዚህ ሳሙናዎች ስንታጠብ ያንን ተፈጥሯዊ የመከላከያ ሽፋን እናጠፈዋለን ማለት ነው። ቆዳችንም ወደ ቀድሞ አሲዳማነቱ ለመመለስ እስከ 16 ሰዓታት ያክል ሊፈጅበት ይችላል። በዚህ መሃል ቆዳችን ለኢንፌክሽን ተጋላጭ ይሆናል ማለት ነው። የመጀመሪያ ጉዳቱና የማይመከርበት ምክንያት ይህ ነው። ሁለተኛ፣ ተፈጥሯዊ ቅባቶችን ያደርቃል። ቆዳችን ሴበም የተባለ ተፈጥሯዊ ቅባትን ያመነጫል። ይህም ቅባት ቆዳችን እንዳይሰነጠቅና እርጥበትም እንዳያጣ ይረዳል። መደበኛ ሳሙኖች የተሰሩት ከባድ ቆሻሻንና ቅባትን ለማስወገድ ስለሆነ ከቆሻሻው ጋር አብሮ ለቆዳ አስፈላጊ የሆነውን ቅባት ጠርገው ያጠፉታል ማለት ነው። ውጤቱም ቆዳ ይደርቃል፣ ይሸረሸራል፣ እንዲሁም ደግሞ ቴንሽን ወይም ደግሞ የመወጠር ስሜት ይሰማዋል ማለት ነው። ቆዳችን ሲደርቅ ደግሞ ሰውነታችን የደረቀውን ለመተካት በከፍተኛ ሁኔታ ቅባት ማምረት ይጀምራል። ይህም የፊት ቀዳዳዎች እንዲደፈኑና ብጉር እንዲወጣ ያደርጋል ማለት ነው። ሶስተኛ ጉዳቱ የቆዳ ሴሎች መጎዳትና ያለ ዕድሜ ማርጀትን ያመጣል። ሳሙና ውስጥ ያሉት ጠንካራ ኬሚካሎች ለምሳሌ እንደ ሶዲየም ላዩሪል ሰልፌት በቆዳ ውስጥ የሚገኙ ፕሮቲኖችን ሊያሳስቱ ይችላሉ። ቆዳ በየቀኑ በሳሙና ሲመረዝ የመለጠጥ አቅሙን ወይም ደግሞ ኢላስቲሲቲውን ያጣል። ይህም ደግሞ ያለ ዕድሜ የፊት መጨማደድ፣ መስመሮች መውጣትና ቆዳም የዛለ እንዲመስል ያደርገዋል ማለት ነው። ሌላው ትልቁ ጉዳት ይሄ ነው። አራተኛ ደግሞ ለስሜታዊነትና ለአለርጂ ያጋልጠዋል። መከላከያ ሽፋኑ በሳሙና የጠፋ ቆዳ ለማንኛውም ነገር ስሜታዊ ወይም ደግሞ ሴንሲቲቭ ይሆናል። ለፀሐይ ብርሃን፣ ለንፋስና ለብክለት በቀላሉ ይጠቃል። ታዲያ ቀላ ያሉ ነጠብጣቦች፣ ማሳከክና የቆዳ መቆጣት የሚከሰቱት ቆዳው ራሱን መከላከል ስላቃተው ነው። ስለዚህ ቆዳችን ለአለርጂ እንዲሁም ደግሞ ለስሜታዊነት ተጋላጭ እንዲሆን ያደርገዋል ወይም ደግሞ ቆዳችንን ኢሪቴት ያደርገዋል ማለት ነው። ስለዚህ ሳሙና የፊት ቆዳችንን በእነዚህ 4 ምክንያቶች ይጎዳብናል። ስለዚህም አይመከርም ማለት ነው። ታዲያ ሳይንሳዊ መፍትሄዎቹ ምንድን ናቸው? ወይም ደግሞ ሳሙና ለፊታችን የማይመከር ከሆነ ምን ማድረግ አለብን? መፍትሄውስ ምንድን ነው የሚለው ትልቁና የሚያሳስባችሁ ጥያቄ እንደሆነ ግልጽ ነው። መፍትሄው አሁን የምነግራችሁን 4 ነጥቦች ተግባራዊ ማድረግ ብቻ ነው። አንደኛ፣ ፌስ ክሊንሰር ወይም ደግሞ የፊት ማጽጃዎችን መጠቀም አለባችሁ። ሳሙናን አቁሙ ሲባል ፊታችሁን አትታጠቡ ማለት አይደለም። ይልቁንም በሳይንሳዊ መንገድ ወደ ተዘጋጀ ማጽጃ ወይም ደግሞ ክሊንሰር ቀይሩ ማለት ነው። የገላ ሳሙኖች የተሰሩት ስብንና ከባድ ቆሻሻን ለማማማት ሲሆን ይህም የሚያደርጉት ደግሞ ሰርፋክታንት በሚባሉ ኃይለኛ ኬሚካሎች ነው። የፊት ማጽጃዎች ወይም ደግሞ ክሊንሰር ግን የቆዳን የላይኛውን ሽፋን ሳይጎዱ ቆሻሻን ብቻ ነጥለው የሚያወጡ ማይሴልስ የተባሉ ጥቃቅን ሞለኪውሎች አሏቸው። ክሊንሰር ስትጠቀሙ የቆዳችሁ ፒኤች አይዛባም። ይሄ ማለት ቆዳችሁን ከታጠባችሁ በኋላ እንደ ልብ የመለጠጥ አቅሙን አያጣም፣ አይወጣጠርም፣ እንዲሁም ደግሞ ባክቴሪያዎችን የመከላከል አቅሙም አይዳከምም ማለት ነው። ስለዚህ ከሳሙና ይልቅ ፌስ ክሊንሰርን መጠቀም የመጀመሪያው መፍትሄ ነው ማለት ነው። ሁለተኛ ደግሞ የቆዳ አይነታችሁን መለየት ነው። ለሁሉም የሚሆን አንድ መድኃኒት የለም እንደሚባለው ሁሉ ለሁሉም ቆዳ የሚሆን አንድ ማጽጃም የለም። የቆዳችሁን አይነት ሳታውቁ የምትጠቀሙት ማንኛውም ነገር ጉዳቱ ያመዝናል። ግን የቆዳችሁን አይነት እንዴት መለየት ትችላላችሁ?
ይህም ትልቅ ጥያቄ ነው። ይህን ለማድረግ ወይም ደግሞ የቆዳችሁን አይነት ለመለየት ፊታችሁን በውሃ ብቻ ታጥባችሁ ለ30 ደቂቃ ያክል ጠብቁት። ፊታችሁ ሙሉ በሙሉ የሚያብረቀርቅ ከሆነ ዘይታማ ወይም ደግሞ ቅባታማ ቆዳ ነው ያላችሁ። የመሳብና የመድረቅ ስሜት ካለው ደግሞ ደረቅ ቆዳ ነው ያላችሁ። ግንባራችሁና አፍንጫችሁ አካባቢ ብቻ ቅባት ካለው ደግሞ የተቀላቀለ ወይም ደግሞ ኮምቢኔሽን የቆዳ አይነት ነው ያላችሁ ማለት ነው። ስለዚህ በዚህ መልኩ የቆዳ አይነታችሁን መለየት ይኖርባችኋል። ታዲያም ለቅባታማ ቆዳ ወይም ደግሞ ዘይታማ ለሚባለው ቆዳ ሳሊሳይሊክ አሲድ ያለበት ማጽጃ ቀዳዳዎችን ለማጽዳት ይረዳል። ለደረቅ ቆዳ ደግሞ ሃይሎሮኒክ አሲድ ወይም ደግሞ ሴራማይድስ ያለባቸው ማጽጃዎች ቆዳው እርጥበት እንዲያገኝ ያደርጋሉ። ያለ እውቀት መጠቀም ግን ዘይታማውን ቆዳ የበለጠ እንዲቀባ፣ ደረቁን ቆዳ ደግሞ የበለጠ እንዲሰነጠቅ ያደርገዋል ማለት ነው። ስለዚህ በሁለተኛ የቆዳችሁን አይነትም ለይታችሁ ማጽጃዎችን መጠቀም ይኖርባችኋል ማለት ነው። ሶስተኛ በቀን 2 ጊዜ ብቻ፣ ይሄ ማለት ጠዋትና ማታ ብቻ መታጠብ አለባችሁ። ብዙ ሰው ፊቱን በታጠበ ቁጥር ንጹህ የሚሆን ይመስለዋል። ነገር ግን ከመጠን በላይ መታጠብ ራሱ ትልቅ የጤና ችግር ነው። ቆዳችን ራሱን ለመጠገንና የተፈጥሮ ዘይቱን ለማመንጨት ጊዜ ይፈልጋል። በየሰዓቱ መታጠብ ቆዳው ድንገተኛ አደጋ ላይ ነኝ ብሎ እንዲያስብና ከመጠን በላይም ቅባት እንዲያመነጭ ያደርገዋል። ማታ ላይ በቀን ውስጥ የተከማቸ አቧራ፣ ላብና ባክቴሪያ ለማስወገድ የግድ መታጠብ አለባችሁ። ጠዋት የምትታጠቡበት ምክንያት ደግሞ ሌሊት ስተኙ የረገፈ የሞተ ቆዳን ለማንሳት በቂ ነው። ስለዚህ ከ2 ጊዜ በላይ መታጠብ ግን የቆዳችሁን መከላከያ ግንብ በገዛ እጃችሁ እንደማፍረስ ይቆጠራል። ስለዚህ ፊታችሁን መታጠብ ያለባችሁ በቀን 2 ነው፣ እሱንም ጠዋትና ማታ ብቻ። አራተኛ መፍትሄው እርጥበትን መጠበቂያ ወይም ደግሞ ሞይስቸራይዘርን መጠቀም ነው። ብዙዎቹ ፊቴ ቅባታማ ስለሆነ እርጥበት አያስፈልገኝም ብለው ይሳሳታሉ። ነገር ግን ቅባትና እርጥበት ፍጹም የተለያዩ ነገሮች ናቸው። ፊታችሁን በታጠባችሁ ቅጽበት በቆዳችሁ ቀዳዳዎች ውስጥ ያለው ውሃ ወደ አየር መተንፈስ ይጀምራል። ይህም ትራንስፒደርማል ወተር ሎስ ይባላል። በዚህ ጊዜ ሞይስቸራይዘር እንደ መሸፈኛ ሆኖ በማገልገል ያ ውሃ እንዳይተን ይይዘዋል ማለት ነው። ሞይስቸራይዘር ስትቀቡ ፊታችሁን ታጥባችሁ በፎጣ አድርቃችሁ ሳይሆን ቆዳችሁ ገና እርጥብ እያለ ክሬሙን መቀባት ነው ያለባችሁ። ይሄ ሲሆን ክሬሙ እርጥበቱን ወደ ውስጥ ዘልቆ እንዲገባ ይረዳዋል። ይህ ካልተደረገ ግን ቆዳችሁ ድርቀቱን ለመከላከል ሲል ብዙ ቅባት ያመነጫል። ይህም ለብጉርና ለጥቁር ነጠብጣቦች መንስኤ ይሆናል ማለት ነው። ስለዚህ እነዚህን መፍትሄዎች መጠቀም አለባችሁ። በሳይንስ የተረጋገጡ ውጤታማ መፍትሄዎች ናቸው። ታዲያም እነዚህ 4 መፍትሄዎች ቀላል ሊመስሉ ይችላሉ። ነገር ግን የቆዳን ተፈጥሯዊ ጤና ለመጠበቅ መሰረታዊና ሳይንሳዊ መንገዶች ናቸው። በፍጹም ችላ እንዳትሏቸው። አሁን ደግሞ ብዙዎቻችሁ ክሊንሰር መግዛት ካልቻላችሁ ምን ላደርግ፣ በምን ልታጠብ ማለታችሁ አይቀርም። ለዚህም ደግሞ 3 መፍትሄዎች አሉኝ። አንደኛ የግሊሰሪን ሳሙናዎችን መምረጥ ነው። ውድ ክሊንሰሮችን መግዛት ካልተቻለ በመደብሮች ውስጥ የሚገኙ ተራ የገላ ሳሙናዎችን ትቶ ፒውር ግሊሰሪን ወይም ደግሞ ቤቢ ሶፕ፣ ይሄ ማለት የህፃናት ሳሙናን መጠቀም የተሻለ አማራጭ ነው። እነዚህ ሳሙናዎች የፒኤች መጠናቸው ወደ ቆዳ ስለሚጠጋ እንደ ኃይለኞቹ ሳሙናዎች ቆዳን ስለማያደርቁ ነው። ቢያንስ ደርማቶሎጂካሊ ቴስትድ የሚል ምልክት ያላቸውን የህፃናት ሳሙናዎች መጠቀም ጉዳቱን በከፍተኛ ሁኔታ ይቀንሳል። ይህን ስላችሁ ግን የህፃናት ሳሙና ለእኛ ፊት ተስማሚ ነው ማለት አይደለም። የህፃናት ሳሙናም ለአዋቂ ፊት የሚስማማ አይደለም። ነገር ግን በገላ ሳሙና ደግሞ ፊታችሁን ከምትታጠቡ በህፃናት ሳሙና መታጠቡ የተሻለ ነው ማለት ነው። ከዛ አንጻር ነው እንጂ የህፃናት ሳሙናም ለአዋቂ ሰው ፊት በፍጹም ይሆናል ማለት አይደለም። የህፃናት ሳሙናም የራሱ የሆነ በተለይ ቅባትን ለመጠበቅ የተሰራ ስለሆነ የህፃናት ሳሙና አዋቂ ሰው ሲታጠብበት ቆዳን ሊደፍን ይችላል። በዚህም አማካኝነት ችግሮችን ሊያስከትል ይችላል። ነገር ግን በአንጻራዊነት የምላችሁ ምንድን ነው፣ ከገላ ሳሙናዎች ይልቅ የህፃናት ሳሙናዎችን ብትጠቀሙ የተሻለ ይሆናል ማለት ነው። ሁለተኛ መፍትሄው የማር አጠቃቀም ዘዴን መጠቀም ነው። ማር በተፈጥሮ ጸረ ባክቴሪያና እርጥበትን የመሳብ አቅም አለው። አጠቃቀሙ እንዴት ነው? ጠዋት ፊታችሁን በውሃ ካራሳችሁት በኋላ ጥሬ ማር በመቀባት ለ1 ደቂቃ ያክል ማሸትና መታጠብ ነው። ማር የቆዳን ተፈጥሯዊ ቅባት ሳይነካ ቆሻሻን ያስወግዳል። ቆዳቸው ለስላሳና ለብጉር ተጋላጭ ለሆነባቸው ሰዎች ከየትኛውም ሳሙና በላይ ማር ተመራጭ ነው። ሶስተኛው መፍትሄ ደግሞ በውሃ መታጠብ ብቻ ነው። በቀን ውስጥ ብዙ አቧራ ወይም ደግሞ ሜካፕ ካልተጠቀማችሁ
ፊታችሁን በቀን 2 ጊዜ በንጹህ ለብ ባለ ውሃ ብቻ መታጠብ በቂ ሊሆን ይችላል። ቆዳችሁ ራሱን የማጽዳት ተፈጥሯዊ ብቃት አለው። ኬሚካሎችን ደጋግማችሁ ካላፈሰሳችሁበት ቆዳው ራሱ የሚያመነጭው ዘይት እንደ መከላከያ ሆኖ ያገለግለዋል። ስለዚህ በውሃ ብቻ መታጠብ ትችላላችሁ ማለት ነው። ክሊንሰር መግዛት አቅም ከሌላችሁ ወይም ደግሞ ክሊንሰር መጠቀም ካልቻላችሁ ፊታችሁን በዚህ መልኩ ጽዳቱን መጠበቅ ይቻላል ማለት ነው። ሌላው ሳሙና መጠቀም ካለባችሁም የሳሙና ጉዳትን መቀነሻ መፍትሄዎች አሉ። አማራጭ አጣችሁ በሳሙና የምትታጠቡም ከሆነ ቆዳችሁን ለማዳን 2 መንገዶች አሉ። አንደኛ ሳሙናውን ፊታችሁ ላይ መፈተግ ወይም ማሸት የለባችሁም። ሳሙናው እጃችሁ ላይ አሽታችሁት አረፋውን ብቻ ፊታችሁ ላይ በፍጥነት እሱንም ከ10 ሰከንድ ባልበለጠ ጊዜ ቀብታችሁት ወዲያውኑ መታጠብ አለባችሁ። ሳሙናው ፊት ላይ በቆየ ቁጥር ጉዳቱ ስለሚጨምር ለ10 ሰከንድ ያክል ፊታችሁን ቀብታችሁት ከዛ በኋላ ቶሎ መታጠብ ነው። ሁለተኛ ደግሞ በወይራ ዘይት ወይም ደግሞ በቫዝሊን መታረቅ ትችላላችሁ። ሳሙና ተጠቅማችሁ ከታጠባችሁ በኋላ ቆዳችሁ ገና እርጥብ እያለ ጥቂት የወይራ ዘይት ወይም ደግሞ ቀላል ቫዝሊን በመቀባት የሳሙናውን ድርቀት መተካት ትችላላችሁ ማለት ነው። ስለዚህ የሳሙናንም ጉዳት ማለትም በሳሙና ታጥባችሁ ፊታችሁን ጉዳቱን በእነዚህ 2 መንገዶችም መቀነስ ትችላላችሁ ማለት ነው። አስተውሉ፣ ንጽህና ማለት ቆዳን ማድረቅ ማለት አይደለም። ቆዳችሁ ከታጠባችሁ በኋላ የመሳብ ስሜት ከተሰማው ንጹህ ሆኗል ማለት ሳይሆን ተጎድቷል ማለት ነው። ስለዚህ አቅማችሁ በፈቀደው መጠን እነዚህን አማራጮች መጠቀም ይኖርባችኋል። ጤናማ ቆዳ የሚጀምረው ውድ ዕቃ በመግዛት ሳይሆን ትክክለኛውን እንክብካቤ በማድረግ እንደሆነ አትዘንጉ። ይሄ መረጃ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። እናንተስ ፊታችሁን በምን አይነት ሳሙና ነው የምትታጠቡት? ወይም ደግሞ ሳሙና አቁማችሁ ያያችሁ ተውጣለ? ኮሜንት ላይ ሐሳባችሁን ስጡኝ። ለተጨማሪም የጤና መረጃዎች ቻናሌን ሰብስክራይብ አድርጉ። በቀጣይ አስተማሪ የጤና ቪዲዮ እስክንገናኝ ጤና ቆዩልኝ።